አድማጭ ተመልካቾቻችን እንደምንቆያችሁ ዛሬ ግንቦት 27 2008 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪ የት ባንክ ላይ የተለያዩ ሀገር ገንዘቦች በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣቸዋለን። በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ መጠነኛ መሻሻል አሳይቷል። የባንኮችና የግል ምንዛሬ ቢሮዎችም የተወሰነ ጭማሪ አለ። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 178 ብር ከ75 እየተመነዘረ የሚገኝ ሲሆን ይህ ትላንትና ከነበረበት አንጻር በ1 ዶላር የ2 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ዶላር 173 ብር ከ13 ሲመነዘር መሸጫው 176 ብር ከ59 ነው። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ የኢትዮጵያ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር 162 ብር ከ74 እየተመነዘረ የሚገኝ ሲሆን መሸጫው 165 ብር ከ99 ነው። ብሔራዊ ባንክ ላይ ደግሞ 1 ዶላር 159 ብር ከ70 ሲመነዘር መሸጫው 160 ብር ነው። ወጋገን ባንክ ላይም 1 ዶላር 159 ብር ከ62 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ 162 ብር ከ82 ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 239 ብር ከ94 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት ምንዛሬ አንጻር በአንዱ ፓውንድ ስተርሊንግ የ2 ብር ጭማሪ አሳይቷል። ያም ማለት በ100 ፓውንድ ስተርሊንግ የ200 ብር ጭማሪ አሳይቷል። ጥቁር ገበያው በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ ስተርሊንግን 230 ብር ከ04 እየመነዘሩ የሚገኝ ሲሆን መሸጫቸው 234 ብር ከ64 ነው። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግን 221 ብር ከ65 ይመነዝራል። መሸጫው 226 ብር ከ08 ነው። ብሔራዊ ባንክ ላይ ደግሞ 216 ብር ከ25 እየመነዘሩ 219 ብር ከ15 ሲሸጡ ወጋገን ባንክ ላይም 1 ፓውንድ ስተርሊንግን 214 ብር ከ85 ይመነዝራል። መሸጫው 217 ብር ከ64 ነው። ሌላኛው ገንዘብ ዩሮ ሲሆን 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 207 ብር ከ49 እየተመነዘረ የሚገኝ ሲሆን ይህ ትላንትና ከነበረበት አንጻር የ3 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 200 ብር ከ55 ሲመነዘር መሸጫው 204 ብር ከ56 ነው። በከፍተኛ ደረጃ በዛሬው ዕለት ዩሮ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 ይመነዘራል። መሸጫው 195 ብር ከ77 ነው። ህብረት ባንክ ላይ ደግሞ 189 ብር ከ07 እየመነዘሩ 192 ብር ከ85 ሲሸጥ ብሔራዊ ባንክ ላይ 187 ብር ከ01 እየመነዘሩ 189 ብር በመሸጥ ላይ ይገኛል። ሌላኛው ገንዘብ ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 225 ብር ከ99 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር የ2 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ስዊስ ፍራንክ 218 ብር ከ20 ይመነዘራል። መሸጫ 222 ብር ከ56 ነው። በዛሬው ዕለት ስዊስ ፍራንክን በከፍተኛ ደረጃ የሚመነዝሩ የኢትዮጵያ 32 ባንኮች ውስጥ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 209 ብር ከ01 ይመነዝራል። መሸጫው 213 ብር ከ13 ነው። ብሔራዊ ባንክ ላይ ደግሞ 204 ብር ከ30 እየመነዘሩ 207 ብር ከ21 ሲሸጡ ብርሃን ባንክ ላይ 203 ብር ከ14 እየመነዘሩ 206 ከ50 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 128 ብር ከ48 ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ካናዳ ዶላርን 122 ብር ከ33 ይመነዝራሉ። መሸጫቸው 124 ብር ከ77 ነው። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ 1 ካናዳ ዶላር 115 ብር ከ96 ይመነዘራል። መሸጫው 115 ብር ከ90 ነው። ብርሃን ባንክ ላይ ደግሞ 1 ካናዳ ዶላር 115 ብር ከ13 ይመነዝራል። መሸጫው 117 ብር ከ43 ነው። ልማት ባንክ ላይ 112 ብር ከ97 እየመነዘሩ 115 ብር ከ23 በመሸጥ ላይ ናቸው። አውስትራሊያ ዶላርን ስናይ 1 አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 127 ብር ከ24 ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 አውስትራሊያ ዶላር 115 ብር ከ17 ይመነዝራሉ። መሸጫቸው 117 ብር ከ47 ነው። በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ 1 አውስትራሊያ ዶላር 115 ብር ከ21 ይመነዝራል። መሸጫው 115 ብር ከ91 ነው። ብርሃን ባንክ ላይ ደግሞ 113 ብር ከ96 እየመነዘሩ 116 ብር ከ24 ሲሸጡ ልማት ባንክ ላይ 111 ብር ከ82 እየመነዘሩ 114 ብር ከ05 በመሸጥ ላይ ናቸው።
ሌላኛው የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 26 ብር ከ36 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ቻይና ዩዋን 24 ብር ከ90 ይመነዘራል። መሸጫው 25 ብር ከ39 ነው። በባንክ ደግሞ ስንመለከት በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 27 ብር ከ68 ይመነዘራል። መሸጫው 28 ብር ከ23 ነው። ይህም ማለት ስኬት ባንክ ላይ በዛሬው ዕለት አንድ ቻይና ዩዋን የሚመነዘርበት ከጥቁር ገበያውን በላይ ነው። ብሔራዊ ባንክ ላይ ደግሞ ስንመለከት አንድ ቻይና ዩዋን 23 ብር ከ73 ሲመነዘር መሸጫው 23 ብር ከ93 ነው። ወጋገን ባንክ ላይም 23 ብር ከ59 የመነዘረው 24 ብር ከ06 በመሸጥ ላይ ናቸው። ሌላኛው ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ 47 ብር ከ53 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ ሳውዲ ሪያል 46 ብር ከ75 ይመነዘራል። መሸጫው 47 ብር ከ68 ነው። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያልን 46 ብር ከ29 ይመነዝራል። መሸጫ 47 ብር ከ22 ነው። ዳሽን ባንክ ላይ ደግሞ 44 ብር ከ03 እየመነዘሩ 44 ብር ከ91 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ አንድ ሳውዲ ሪያል በዛሬው ዕለት 43 ብር ከ92 ይመነዘራል። መሸጫ 44 ብር ከ80 ነው። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 48 ብር ከ61 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 47 ብር ከ45 ይመነዘራል። መሸጫው ደግሞ 48 ብር ከ39 ነው። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም በዛሬው ዕለት 47 ብር ከ12 ይመነዘራል። መሸጫው ደግሞ 48 ብር ከ07 ነው። ዳሽን ባንክ ላይ ደግሞ 44 ብር ከ94 እየመነዘሩ 45 ብር ከ84 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ አንድ ድርሃም 44 ብር ከ78 ይመነዘራል። መሸጫ 45 ብር ከ67 ነው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 578 ብር ከ10 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 523 ብር ከ05 ይመነዘራል። መሸጫው 523 ብር ከ95 ነው። ልማት ባንክ ላይ ደግሞ አንዱን ኩዌት ዲናር 508 ብር ከ47 ሲመነዘር መሸጫው 518 ብር ከ64 ነው። ንግድ ባንክ ላይ ደግሞ አንዱን ኩዌት ዲናር 493 ከ46 እየመነዘሩ 503 ብር ከ33 በመሸጥ ላይ ናቸው። የኳታር ሪያልን ስናይ አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያ 48 ብር ከ05 ሲመነዘር በባንክ ደግሞ 45 ብር ከ93 እየተመነዘረ ይገኛል። ጆርዳን ዲናርም በዛሬው ዕለት በጥቁር ገበያው 251 ብር ከ84 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 222 ብር ከ10 እየተመነዘረ ይገኛል። ኦማን ሪያል ደግሞ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 464 ብር ከ37 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 414 ብር ከ90 ይመነዘራል። የባህሬን ዲናርም በዛሬው ዕለት በጥቁር ገበያው አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያ 473 ብር ከ16 ሲመነዘር በባንክ ደግሞ አንዱን ባህሬን ዲናር 423 ብር ከ80 እንዲመነዘራል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ አንድ እስራኤል ሽቅል 62 ብር ከ17 በጥቁር ገበያ ሲመነዘር በባንክ 56 ብር ከ05 ይመነዘራል። ቱርክ ሊርም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 3 ብር ከ88 ሲመነዘር በባንክ 1 ብር ከ27 ይመነዘራል። የየመን ሪያልም በዛሬው ዕለት በጥቁር ገበያ በ0.74 ሳንቲም ሲመነዘር በባንክ ደግሞ በ0.65 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ ደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ90 ሲመነዘር የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም በብሔራዊ ባንክ ላይ እየተመነዘረ ይገኛል። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ፣ ኦል ባንክ ኤክስቼንጅ ኢትዮጵያ፣ ካፒታል ማርኬት ኢትዮጵያ እና አዲስ ፎርቹን ናቸው።